በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ያደራ ልጆች እስከ ሞት ድረስና በወደደን እስከ ሞት ድረስ ባፈቀረና በወደደን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አትለይምና እናቱ ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ዛሬም ዘወትርም የተመሰገነች ትሁን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየጸጋቸው መጠን ምስጋና ይድረሳቸው። እግዚአብሔር ቢፈቅድና ቢወድ አንድ የመጽሐፍ ቅዱስ ክፍል አንስተን ከአሁን በፊት እንደምናደርገው እንማማራለን። የሚያስተምር የሚመክር የሚገስጽ እግዚአብሔር ነው። ለእኔ የምናገርበትን አንደበት ለእኔም ለእናንተም ደግሞ የምናስተውልበትን ዝነ ልቦና እግዚአብሔር አምላክ ለሁላችንም ያድለን። እግዚአብሔር ቢፈቅድና ቢወድ የምንማማርበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ያለውን ዕለቱን ሳምንቱን የተመለከተውን ዛሬ እንግዲህ በቤተ ክርስቲያናችን በአብይ ጾም 6ኛ ሳምንት ገብርኄር ብለን የምናከብረውና ይህንን መጀመሪያ በመጽሐፍ ቅዱስ ውስጥ ማን ነው ገብርኄር? ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ትምህርቱ እንደመሆኑ መጠን ገብርኄር የተባለው የትኛው አገልጋይ ነው? ምን ያደረገ ነው? የሚለውን መጽሐፍ ቅዱስ ክፍሉን በማንበብ በኋላ ከዛ በመቀጠል መልካም አገልጋይ ምን ይጠበቅበታል፣ 5 መክሊቶችስ ምንድናቸው የሚለውን በዝርዝር እንመለከታለን። ቃሉ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 መንገድ የሚሄድ ሰው አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናል። ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውንም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፉ ብሎ 5 መክሊት አስረከበ። ጌታው መልካም አንተ የታመንህ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊትን ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፉ አለ። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂቱ ታምነሃል፣ አንተ በጥቂቱ የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆንህ አውቃለሁ። ስለ ፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውን መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንሁ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያ የቆሙትንም እንዲህ አላቸው፣ እንዲህ አላቸው፣ መክሊትን ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣ የሌለው ግን ያንኑ ያለውን ይወስዱበታል። ክፉን አገልጋይ ግን ልቅሶ ጥርስ ማፋጨት ወዳለበት ወደ ውጭ ወደ አለ ጨለማ አውጡት አለ ይላል። የቃሉ ባለቤት ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፍቃድ እግዚአብሔር ቢፈቅድና ቢወድ የምንማማርበት የመጽሐፍ ቅዱስ ክፍል ይሄ ነው። ሙሉ ይህ ሀሳብ ነው። ነገር ግን ከዚህ የመጽሐፍ ቅዱስ ክፍል ላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ያለውን ለእያንዳንዱ እንደ ችሎታው ሰጣቸው፣ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ የሚለውን አንስተን የተወሰነ እንማማራለን። እግዚአብሔር አምላክ እንግዲህ ከቃሉ ላይ ሆኖ እሱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የልዑል እግዚአብሔር ሕያውና ቅዱስ መልካም ፍቃድ ይሆንልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል የመጽሐፍ ቅዱስ ክፍል ውስጥ
ከ15 በላይ የሆኑ በተለያየ ቦታዎች ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተምሯቸዋል። አፉንም እንዲህ ብሎ ከፈተ በምሳሌ ማስተማራቸው እንዳለ ከ15 በላይ የሚሆኑ ምሳሌዎችን እየመሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯቸዋል። እንዲሁም ደግሞ ከ20 በላይ የሚሆኑ ደግሞ ታምራትን ያደረገበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ጽፎልን የምናገኘው ከ12ቱ ሐዋርያ አንዱ የሆነ ቅዱስ ማቴዎስ ይቅርታ ከ12ቱ ሐዋርያ አንዱ የሆነ ቅዱስ ማቴዎስ ነው ጽፎልን የምናገኘው። የዛሬውን ቀን ደግሞ ገብርኄር ብሎ የሰየመልን አባታችን ቅዱስ ያሬድ ነው። ቅዱስ ያሬድ ደግሞ የሰየመልን ይህንን ቀን በድጓው ነው። ድጓ ማለት እንግዲህ ቤተክርስቲያናችን ብሉይን ከአዲስ አባታችን ቅዱስ ያሬድ እየተረጎመ ዕለት ዕለት ቤተክርስቲያን የምትገለገልበት ነውና ይህ ድጓ የሚለው ስም በራሱ ሲተረጎም መቀነት የሚል ትርጓሜ ይሰጣል ማለት ነው። እና ሴት በመቀነት ወገቧን ሸባ አድርጋ እንደምትይዝና እንደምትጣጠቅ ሁሉ ቤተክርስቲያናችንም ዕለት ዕለት ማሕሌቷን የቅዱሳንን ታሪክ የቅዱሳንን ገድል ሁሉንም ነገር ባካተተ መልኩ ማሕሌት የሚቆምበት ቅዱስ ያሬድ ካዘጋጃቸው መጽሐፍት ውስጥ አንደኛው ድጓ የሚባለው መጽሐፍ ነው ማለት ነው። እና በዚህ ላይ እነዚህ የአብይን ጾም ከፋፍሎ ከነዛ ከአብይ ጾም ደግሞ ይህ 6ኛው ሳምንት ደግሞ ገብርኄር ብሎ ሰይሞልናል ማለት ነው። ገብርኄር ማለት መልካም አገልጋይ ማለት ነው። ደግ ሰው ይሉታል የቤተክርስቲያን ሊቃውንት ሲተረጉሙ። ዛሬ ግን የምንመለከተው መልካም አገልጋይ የሚለውን ነው። ገብርኄር ማለት መልካም አገልጋይ። እንግዲህ መልካም አገልጋይ የተባሉት እነማን ናቸው ከተባል እንደተመለከትነው ከመጀመሪያው ጀምሮ አንደኛው 5 መክሊት ተሰጠው። በ5ቱ መክሊት ወጥቶ ወርዶ ነግዶ 5 እንደገና አትርፎ ጠበቀ። እንደገና አንደኛው ደግሞ 2 ተሰጠው። በ2ቱ ደግሞ ነግዶ 2 አተረፈባቸው። አንደኛው ግን የተሰጠውን 1 መክሊት ምን አደረገው? ወስዶ ከመሬት ቀበረው ይላል። ከመሬት ቀበረው። ከዛም ጌታው በመጣ ሰዓት ሲጠይቃቸው ምን አለው? አንተ ጨካኝ እንደሆንክ አውቃለሁ። ያልዘራኸውን የምትሰበስብ ያልበተንከውን የምትለቅም ነህና እነሆ የሰጠህ መክሊት ይሄው ከዚህ አለ ብሎ ሰጠው ይላል። የሚገርመውና የሚያሳዝነው የዚህ ገብረ አካይ የሆነ መጥፎ አገልጋይ መጨረሻው ምንድን ነው የሆነው? ለቅሶ ወዳለበት ጥርስ ማፋጨት ለዘላለም ለቅሶ በሆነበት በጨለማ ውስጥ ተጣለ ይላል። በጨለማ ውስጥ ተሆነ። ስለዚህ ይህንን አስመልክተን መክሊት የተባለው ምንድን ነው? እግዚአብሔር አምላክ ለምእመናን የሚሰጣቸው 5ቱ መክሊት ምንድን ናቸው የሚለው እንደ እግዚአብሔር መልካም ቃል 1 2 ብለን እንመለከትና እኛስ ደግሞ እንደው በስጋችን ውስጥ የተሰጡ መክሊቶች ምንድን ናቸው? እግዚአብሔር አምላክ ነግደን ወርደን አትርፈን እንድንጠብቅበት ደግሞ የተሰጡ ለኛ መክሊቶች አሉና ጊዜ ካለን እነሱን አብረን እንመለከታለን። እንግዲህ የመጀመሪያው መክሊት የሚባለው ምንድነው ከተባለ ሃይማኖት ነው። ሃይማኖት ነው መክሊት የሚባለው። ሃይማኖት ስጦታ ነው ከእግዚአብሔር የተሰጠን ነግደን ወጥተን ወርደን የምናተርፍበት ሃይማኖት ነው። ስለዚህ በዚህ ሃይማኖት ውስጥ ሆነን ወጥተን ወርደን ልናተርፍበት ይገባል ማለት ነው። ሁለተኛው ተስፋ ነው። ሶስተኛው ደግሞ ምሕረት ነው። አራተኛው ትዕግስት ነው። አምስተኛው ደስታ ነው። የመጨረሻው ደስታ ነው። ለዚህ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዱ ወደ ተዘጋጀላቸው ለዘላለም ደስታ በጌታችሁ ደስ ይበላችሁ ተብለዋል እኮ። እነዚህ አገልጋዮች መልካም ያገለገሉት መጨረሻ ሽልማታቸው ምንድነው ከተባለ ደስታ ነው። ዛሬም በዚህ ምድር ውስጥ ስንኖር ሁላችንም እግዚአብሔር አምላክ እነዚህ በሰጠን በ5ቱ ጸጋዎች እግዚአብሔር አምላክን አገልግለን ስንገኝ ለዘላለም የሚገጥመን ምንድነው ከተባለ ደስታ ነው። ለዘላለም ደስታ። በምናገለግለው አገልግሎት ደስተኛ እንሆናለን። በምንከተለው ሃይማኖት ደስተኛ እንሆናለን። በተሰጠን ምሕረት ደስተኛ እንሆናለን። ባለን የሕይወት ዘመናችን ትዕግስት ሁሉ ደስተኛ እንሆናለን። እንዲሁም እነዚህ ሁሉ ነገር የሚቋጩት በደስታ ነው። የሰው ልጅ እንግዲህ ደስታውን ለማግኘት እንኳን በሰማይ የማያልቀውን ዘላለማዊውን ደስታ ይቅርና በዚህ ምድር ውስጥ ታይቶ የሚጠፋውን መልሶ የሚጠወልገውን አለን ስንል መልሰን የምናጣውን ደስታ ያንን እንኳን ለማግኘት የማንወጣበት የማንወርድበት የማንፈነቅለው ነገር የለም። ስለዚህ የዘላለም ደስታን ለማግኘት ምን ማድረግ ያስፈልጋል ከተባለ በተሰጡን መክሊቶች ሁሉ እግዚአብሔር አምላክን ማገልገል ያስፈልጋል ማለት ነው። ካዲያ 5ቱ መክሊቶች ከነዚህ ከሆኑ ሁለቱ መክሊቶችስ 2 መክሊት የተሰጠው ምንድነው ከተባለ ሃይማኖትና ተስፋ ናቸው። 2 መክሊት የተሰጠው ሁለተኛው አገልጋይ ሃይማኖትና ተስፋ ናቸው። 1 መክሊት የተሰጠው ደግሞ ሃይማኖት ነው። እንግዲህ ብዙዎች ዛሬ ላይ እንደምንመለከተው ከቤተ ክርስቲያን ውጭ የሆኑ ከቤተ ክርስቲያን በአፋ የሆኑ በሰይጣን ተታለው ተጠልፈው በምንፍቅና ሕይወት ውስጥ የሚደክሙ እህት ወንድሞቻችን ሃይማኖትን ይዘው እምነት አለን ሃይማኖት ተሰጥቶናል ብለው
በጌታችን በመድኃኒታችን በኢየሱስ ክርስቶስ እናምናለን ይላሉ። ከዛም ሃይማኖታቸውን ሳያተርፉበት ቀብረውት ይኖራሉ። ያ ማለት ነው ምንም አይነት መልካም ስራ አያስፈልግም። ምስጢራትን መሳተፍ አያስፈልግም። ሌላ ደግ ስራዎችን መስራት አያስፈልግም። አንዴ በእምነት ብቻ እንድናለን ብለው የተሳሳተ ትምህርትን ሲያስተምሩ እንመለከታለን። በነገራችን ላይ እነዚህ ሰዎች ይህንን ሁሉ እንኳን የሚያደርጉት የመጀመሪያው የተሰጣቸው አንደኛው መክሊትም ሃይማኖትም ስለሌላቸው ነው። ሃይማኖት ያላቸው ሰዎች እነ ዳንኤል በአንበሳ ጉድጓድ ውስጥ ሆነው አንበሳውን እንዲገስጹ በተራቡ አንበሳዎች መካከል ውስጥ ሆነው አንበሳውን እንዲገስጹ ያደርጋል እግዚአብሔር አምላክ። ሃይማኖት ያላቸው ሰዎች እንደ ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊት 3 መዓልት ውለው አድረው ይህ ብቻ አይደለም፣ በአሳ አንበሪ ሆድ ውስጥ ሆኖ መጸለይ እንደሚቻልም አሳይተውናል። ሃይማኖት ያላቸው ሰዎች እንደ 3 ደቂቅ ሆነው በእሳት ውስጥ ተጥደው በሚንቦገቦግ እሳት ውስጥ እነሱን ገፍተው የጣላቸው ሰዎች በእሳት ሲነዱ እነርሱ ከእሳቱ መካከል ውስጥ ቆመው እግዚአብሔር ማመስገን ችለዋል። ስለዚህ ሃይማኖት ያለው ሰው ሃይማኖትንም ያልቀበረ ሃይማኖትንም ያላጠፋ ሰው ሃይማኖት ያለው ሰው እነዚህ ሁሉ ማድረግ ይችላል ማለት ነው። ስለዚህ ይህኛው የተሰጠው መጥፎ አገልጋይ ወይም ደግሞ ገብረ አካ የሚባለው ምን አደረገ? የተሰጠው ሃይማኖት ነው። አንድ መክሊቴ ነው። ለምን? ቅድም ባነሳነው የመጽሐፍ ቅዱስ ክፍል ውስጥ ምን ብለናል? የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ለእያንዳንድም እንደ ችሎታቸውን የተሰጣቸው። ዛሬ ሁላችንም ለእያንዳንዳችን እግዚአብሔር አምላክ እንደ ችሎታችን የሰጠን መክሊቶች አሉ። ሰው በዚህ ምድር ውስጥ አይደለም ታላቁን የሰው ልጅ ያክል ትልቅ ፍጥረት ይቅርና እግዚአብሔር አምላክ በአርአያውና በአምሳሉ የፈጠረው የሰው ልጅ ይቅርና የትኛዋም ትንሽ ደቃቃ የሆነች አሊያም ደግሞ ለእኛ የሚጠቅም የማይረባ የሚመስለን እንኳን ጥቂት ቅጠል ያለ ጥቅም የተፈጠረ የለም። እግዚአብሔር አምላክ ሰውን ላይጠቅም ሰው ላይገለገልበት የፈጠረው ነገር የለም፣ እንኳን ትልቁን የሰው ልጅ ይቅርና ማለት ነው። ስለዚህ ሁላችንም እግዚአብሔር አምላክ ለእኛ ለእያንዳንዳችን የሰጠን መክሊቶች አሉ። እነዛን መክሊቶች መፈለግ ያስፈልጋል። ለእኔ የተሰጠኝ መክሊት ምንድን ነው? ስለዚህ ሰው በእነዚህ ውስጥ በሃይማኖት ውስጥ ሆኖ ዕለት ዕለት ምን ማድረግ ያስፈልጋል? መነገድ ያስፈልጋል። ለዚህ እኮ ነው ፍትሐ ነገሥት ምን ይላል? ስለ ምጽዋት ራሱ ሲናገር ምጽዋት ማለት ከእግዚአብሔር ጋር የምትደረግ አትራፊ ንግድ ናት ይላታል። ከእግዚአብሔር ጋር የምትደረግ አትራፊ ንግድ። እስኪ አስቡት፣ ሰው በዚህ ምድር ውስጥ ይሰማል? እናታችን ኔትወርክ አስወጥቶኝ ነበር እና ፍትሐ ነገሥታችን ምን ይላል? ስለ ምጽዋት ሲናገር ምጽዋት ማለት ከእግዚአብሔር ጋር የምትደረግ አትራፊ ንግድ ናት ይላሉ። ልብ በሉ። ዛሬ ሰው በዚህ ምድር ውስጥ ያሉ ሰዎችን ከማን ጋር ማትረፍ ትፈልጋላችሁ ብትሉት አንድ ሰው ጠቅሶ በሕይወቱ ስኬታማ የሆነ ጥሩ የሥራ ሐሳብ ያለው ሰው ጠቅሶ ከገሌ ጋር መነገድ አትራፊ ነው፣ አዋጭ ነው ይላል። ግን አስቡት፣ ከእግዚአብሔር ጋር መነገድ ደግሞ ምን ያክል አትራፊ እንደሆነ፣ ከእግዚአብሔር አምላክ ጋር መነገድ ምን ያክል አትራፊ እንደሆነ ደግሞ አስቡት። ስለዚህ ሰው በተሰጠው መክሊት ሁሉ እግዚአብሔር አምላክ ማትረፍ ማመስገን አለበት፣ ማገልገል አለበት። ስለዚህ ያ አትራፊ የሆነው መክሊት ምንድን ነው ከተባለ ምጽዋትን የሚያደርግ 24 ሰዓት ቃለ እግዚአብሔር ለመስማት የሚተጋ ገዳማትን የሚሳለም ለተራቡት ለተጠሙት ቸርነትን የሚያደርግ ሙዳየ ምጽዋትን የሚዘክር ለቤተ ክርስቲያን የሚያስፈልጉትን ንዋያተ ቅድሳት የሚያሟላ ሰውነቱ በፍቅር የተሞላ ለሰዎች ቸርነትን በጎነትን የሚያደርግ እግዚአብሔር አምላክን ዕለት ዕለት ስላደረገለት ነገር እያመሰገነ የሚኖር ሲሆን ያ ሰው ምን ይደረጋል? መክሊቱን አትርፎበታል ይባላል። አንዳንድ ጊዜ ሰዎች ገንዘብ በማጣታቸው ብቻ ተስፋ የሚቆርጡ ከእግዚአብሔር ጋር የሚጣሉ በጣም በርካታ ሰዎች አሉ። የሚገርመው ነገር በሚያሳዝን ሁኔታ ገንዘብ ሳይኖራቸው ከእግዚአብሔር ጋር ከሚጣሉት በላይ ደግሞ ገንዘብ ተሰጥቷቸው ሀብት፣ ንብረት፣ ጤና ተሰጥቷቸው በእነዚህ በተሰጣቸው ነገር የሚጠፉ ደግሞ በጣም በርካታ ናቸው።
አንዳንድ ሰዎች ልጅ አጥተው ሲጨነቁ ከርሞ እግዚአብሔር አምላክ ሆይ እባክህ ልጅ መቼ ነው የምትሰጠኝ? ምነው እኔን ትዳሬን በልጅ አልባርክልኝ አልክ ብለው እግዚአብሔር አምላክ በሰጣቸው ልጅ የሚጠፉ አሉ። 24 ሰዓት ለልጃቸው ብቻ ጊዜን በመስጠት የሚጠፉ፣ ከዚህም በላይም ደግሞ ትንሽ ልጆቻቸው በስጋ ደዌ ትንሽ እንከን ቢገጥማቸው በማይፈለግበት ቦታ በባዕድ አምልኮ በጥንቆላ ቤት የሚዛክሩ በጣም በርካታ ሰዎች አሉ። ስለዚህ እግዚአብሔር አምላክ በተሰጣቸው ነገር የሚጠፉበት ማለት ነው። ትዳር የለኝም ብሎ ትዳሩን ለምኖ እግዚአብሔር አምላክ ከሰጠው በኋላ በዛ በተሰጠው ትዳር የሚጠፋበት ሰው አለ። 24 ሰዓት ከሚስቱ ጋር በመተኛት ለቤተ ክርስቲያን ጊዜ የሚያጣ፣ 24 ሰዓት የሚስቱን ፈቃድ በማድረግ ብቻ ተጠምዶ 24 ሰዓት የባሏን ፈቃድ ብቻ በማድረግ ተጠምዳ ለእግዚአብሔር ጊዜ ቦታ ያጡ በጣም በርካቶች ናቸው። 24 ሰዓት በእግዚአብሔር ቤት ተመላልሶ እግዚአብሔር አምላክ ሆይ እባክህን በስራ ባርከኝ፣ ሰርቼ እንድገባ አድርገኝ፣ ለእግሬ ማስገቢያ ነገር እንኳን ትንሽ ሰርቼ የማገኛት ነገር ስጠኝ ብለው ለምነው በተሰጣቸው ስራ ከቅዳሜ እስከ ቅዳሜ ድረስ የሚሰሩት አልበቃቸው ብሎ ሰንበትን እንኳን ሳይቀር ኦቨርታይም እያሉ ሲሰሩ ይውላሉ። 24 ሰዓት ይሰራሉ፣ ኦቨርታይም ይሰራሉ። ለእግዚአብሔር ጊዜ የላቸውም። ለመንፈሳዊ ነገር ጊዜ የላቸውም። መጽሐፍ ቅዱስ ለማጥናት ለመማር ጊዜ የላቸውም። ቃለ እግዚአብሔር ለመማር ጊዜ የላቸውም። ለሰዎች በጎነትን ቸርነት ለማድረግ ጊዜ የላቸውም። እነዚህ ሁሉ ግን እግዚአብሔር አምላክ ነግደው እንዲያተርፍባቸው የሰጣቸው መክሊቶች ነበሩ። ገንዘብ አጥተው ከእግዚአብሔር ቤት ቁጭ ብለው እግዚአብሔር አምላክ ሆይ ምን ነው በገንዘብ አልባረከኝም፣ ምን ነው ተቸገርኩ፣ የምበለው የምጠጣው አጣው፣ የሰው ፊት ምን ነው ታሳየኛለህ ብለው በተሰጣቸው ሀብት ንብረት የሚጠፉበት በጣም በርካቶች ናቸው። ዝሙትን የሚሰሩት በገንዘብ ነው። ሀብታም ድሃ ትንሽ ትልቅ ብለው ቢያዳሉ በገንዘብ ነው። የጦር መሳሪያ መግዣ ቢያደርጉት በገንዘብ ነው። ባዕድ አምልኮ ማስፈጸሚያ ቢያደርጉት በገንዘብ ነው። በተሰጣቸው መክሊት ወጥተው ወርደው ነግደው ለእግዚአብሔር አምላክ አትርፈው የዘላለም ሕይወትን ለዘላለም ተድላ ደስታን ከማግኘት ይልቅ ለዘላለም የሚጠፉበትን ስራ የሚሰሩ በጣም በርካቶች ናቸው። እንደዚህ አይነት ሰዎች ገብረ አካይ ይባላሉ። የተሰጣቸው መክሊት የሚቀብሩ። ነገ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በካህናት ፊት መናገር ያልፈለግነውን ኃጢአት፣ ዛሬ በአንድ ካህን ፊት መግለጥ ያልፈለገውን ኃጢአት፣ ዛሬ ለሰዎች ቸርነትን ማድረግ ያልፈለግነውን ሀብት ንብረት ነገ በእግዚአብሔር ፊት እንጠየቅበታለን። መቼም እግዚአብሔር አምላክ ንፉግ ባለጸጋ አይደለም። ያልሰጠንን ለምን አልሰጣችሁም የሚል አምላክ አይደለም። ገንዘብ ሳይሰጠን ለምን አልመጸወታችሁም የሚል አምላክ አይደለም። ጉልበት ሳይሰጠን ለምን የታመመን አልጠየክም፣ ለምን የታሰረን አልጎበኘም አይልም እግዚአብሔር አምላክ። ነገ ይጠይቀናል በተሰጠን ነገር ውስጥ። ስለዚህ ምን ማድረግ ያስፈልጋል? አትርፈን መገኘት ያስፈልጋል። የምናተርፈውም ደግሞ ጊዜያዊ ደስታ አይደለም። ሰው በዚህ ምድር ውስጥ የፈለገውን ነገር ቢነግድ ቢያተርፍ ያ የሚያተርፍበት ነገር ጊዜውን ጠብቆ ሊጠፋ ሊከስርም ይችላል። ከእግዚአብሔር ጋር የሚደረግ ትርፍ ግን እግዚአብሔር አምላክ በትርፋችን የሚሰጠን ዘላለማዊ ደስታ ግን በዚህ ሰዓት ያበቃል፣ በዚህ ሰዓት ይፈጸማል የሚባል አይደለም። ልብ በሉ። በዚህ ምድር ውስጥ ዓለምን ቢያገዛ እንዲያው ገዝቶ ቢያስተዳድር የወርቅ ጫማ ቢለብስ እንዲያው በተለያዩ እንቁዎች ላይ ቢራመድ በምትንቆጠቆጥ እንቁ በሆነች ከተማ ውስጥ ቢኖር ነፍሱን ካጣ ምን ይጠቅመዋል? መንግሥተ ሰማያትን ካጣ ምን ይጠቅመዋል? ለዘላለም ትሉ ወደማይጠፋበት እሳቱ ወደማይጠፋበት ትሉ ወደማያንቀላባት ወደ ዘላለም እሳት ውስጥ ከሚያስገባው ሆነ ምን ይጠቅመዋል? ወገኖቼ በዚህ ምድር ውስጥ 100 ዓመት በዚህ ምድር ውስጥ ብንኖር 100 ዓመት ሙሉ በመከራ ውስጥ ብናሳልፍ እግዚአብሔር አምላክ ለዘላለም በተድላ ደስታ የሚያኖረን ከሆነ ከዛ አንጻር ሲነጻጸር ምኑን ኖር ነው ይባላል? ምኑን መከራየ ነው ይባላል? ይህንን ያወቁ አባቶች፣ ይህንን የተረዱ ቅዱሳን አባቶች አንዲትና ውድ ነፍሳቸውን ሁሉ ሳይቀር ስለ ክርስቶስ ሰጥተዋል። ስለ ክርስቶስ ሰማዕት እየሆኑ አልፈዋል። በመገዝ እየተሰነጠቁ ለሁለት እየተተረተሩ እየተሰነጠቁ ለተራበ አናብስት እየተሰጡ በእሳት በሰንሰለት በሚናደፉ እባቦች ውስጥ በመርዛማ እባቦች ጉድጓድ ውስጥ እየተጣሉ ዛሬም እኮ በሀገራችን እኮ እንደዚህ አይነት ሰዎች እኮ አሉ። ስለ ክርስትናቸው ሰማዕትነትን የሚቀበሉ መከራ የሚበሉ በጣም በርካታ ሰዎች አሉ። ዛሬ ሰሞኑን ታስታውሳላችሁ፣ ምናልባት ካሁን በፊትም ታውቋቸው ይሆናል ብዬ አስባለሁ። ዲያቆን ቢንያም ፍሬው የሚባሉ የቤተ ክርስቲያናችን አገልጋይ ነበሩ።
በእስልምናውና በቤተክርስቲያን ዘንድ የሚመጡትን ጥያቄዎች በሙሉ ይመልሱ የነበሩ። የሚገርመው እንደው ምናልባት ዩቱብ ላይ ታገኟቸዋላችሁ። ተመልከቷቸው። እኒህን አባት ለ16 ዓመት ሙሉ ስለ ክርስቶስ ሲል ተሰደዋል። ለ16 ዓመት ሙሉ በጫካ አድረዋል፣ ተገርፈዋል፣ ተሰቅለዋል፣ መከራ አይተዋል። በላያቸው ላይ ቤታቸውን አፍርሶባቸው ቦምብ በላያቸው ላይ ተጥሎባቸው ሄደዋል። ልጆቻቸው በስለት ተወግተውባቸዋል። እንዲህ ሆነው እግዚአብሔር ይመስገን ዛሬም ከመመገብ እኔን ከማኖር አልታገደም ይላሉ። በእውነት እግዚአብሔር አምላክ የገባቸው ክርስትና የገባቸው መክሊታቸውን ቀብረው ሳይሆን ስለ መክሊታቸው ስለሚናገሩት ንግግር ስለሚያገለግሉት አገልግሎት መከራን የሚቀበሉ እሳት በላያቸው ላይ የወረደባቸው ምድር የምታሳድዳቸው ግፈኞች የሚያሳድዷቸው በጣም በርካታ አባቶች አሉ። ተስፋ እንዳንቆርጥ አባት የለንም፣ መምህር የለንም፣ አገልጋይ የለንም ብለን ተስፋ እንዳንቆርጥ እንደዚህ አይነት አባቶች አሉን። 16 ዓመት ሙሉ በጫካ ማደር፣ 18 ዓመት ሙሉ 16 ዓመት ሙሉ ከሀገር ሀገር መሳደድ፣ በሚሊዮን የሚቆጠር ገንዘብ ኢንቨስት ተደርጎባቸው እሳቸውን አግኝቶ ለገደለ ገድያለሁ ብሎ መረጃውን ለሰጠ በሚሊዮን እንከፍላለን ተብለው እየታደኑ የሚገኙ አባቶች አሉን። መንግሥተ ሰማያት የገባቸው እግዚአብሔር አምላክ በሰጣቸው መክሊት ወጥተው ነግደው አትርፈው በሚሰጣቸው መክሊት በመነገዳቸውም ደግሞ መከራን ተቀብለው ለዘላለም ደስታ ማግኘት የሚፈልጉ ስለ ክርስቶስ ፍቅር የሚንገበገቡ ዛሬም በቤተክርስቲያን አሉ። በዚህ ተቃራኒ ደግሞ ገብረ አካዮች አሉ። ቤተ ክርስቲያንን አሳልፈው ሰጥተው ሰውነታቸው፣ ልባቸው፣ አእምሯቸው ሁሉ ከቤተ ክርስቲያን ኮብልሎ ወጥቶ ቤተ ክርስቲያንን ቁጭ ብለው ጡቷን እየጠቡ እንደ ካንሰር ውስጧን የሚበላት በጣም በርካታ ሰዎች ደግሞ አሉ። ገብረ አካይ የሆኑ እሾህ የሆኑ የጭቃ ውስጥ እሾህ የሆኑ ቤተ ክርስቲያንን ውስጧን ቁጭ ብለው የሚያቆስሉ ምዕመኑን ከማምጣት ለንስሐ ከማቀበል ይልቅ ንስሐ እንዲገባ ከማድረግ ይልቅ የሚያፈናቀሉ ባለበት እንዳያገለግል ጸንቶ እንዳይኖር እንዳይረጋጋ ሁልጊዜ በእነሱ ጸብና ክርክር የቤት ስራ ሆኖ ተጠምዶበት ወንጌል እንዳይሰማ ቤተክርስቲያን ገብቶ እንዳይገለግል እየተሳቀቀባቸው የሚኖር በጣም በርካቶች ናቸው። በተለይ ደግሞ በዚህን ሰዓት ደግሞ በዘረኝነት በሽታ ያልተለከፈ የለም። እንደው እግዚአብሔር አምላክ ይህንን ያጥፋልን። በዘረኝነት በሽታ ውስጥ ተለክፈው አባቶች ሳይቀሩ የንስሐ ልጅ ለመያዝ አንተ ስንት አለ አንተ የማናገር እስከ ማለት የሚደርሱ ሰዎች መጥተዋል። ይህ ሁሉ ግን የዓለም ፍጻሜ ምልክት እንደሆነ ማወቅ ይኖርብናል። ስለዚህ ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ለየአንዳቸው እንደየአቅማቸው እንደየችሎታቸው ተሰጣቸው ይላል። እንደየችሎታቸው ተሰጣቸው። ዛሬ እኛ እግዚአብሔር አምላክ እንደየችሎታችን ያልሰጠን ነገር የለም። ቅድም ነግሬያቸዋለሁ። እግዚአብሔር አምላክ ለእኛ ሰጥቶናል። እግዚአብሔር አምላክ ለእኛ ሰጥቶናል። በእጃችን ላይ መክሊት አለ። ያለ መክሊት ወደዚህ ምድር የመጣ ሰው ሆኖ የተላከ የለም። ቅድም እንደነገርኳችሁ እያንዳንዱ እጽዋት፣ እያንዳንዱ እንስሳት አገልግሎት አለው። መክሊት ማለት አገልግሎትም ጭምር ስለሆነ ማለት ነው። አገልግሎት አለው። የሰው ልጅም ደግሞ እያንዳንዳችን ለአገልግሎት ተጠርተናል። የምናገለግልበት መንገድ ግን ሊለያይ ይችላል። አንደኛው በዝማሬ ያገለግላል፣ አንደኛው በቃለ እግዚአብሔር ያገለግላል፣ አንደኛው በትህትናው ትሑት ሆኖ በመኖር ያገለግላል፣ አንደኛው ደግሞ በዝምታው ዝምተኛ ሆኖ በመኖር ያገለግላል። ዝምታ በራሱ እኮ ስብከት ነው፣ ወንጌል ነው። አንደኛው ቤተ ክርስቲያን እየሄደ በመሳለም ትሩፋትን በማግኘት ያገለግላል። አንደኛው ደግሞ በሀብት በንብረቱ በተሰጠው ሀብት ንብረት ያንን ገንዘቡን መክሊት አድርጎ የተራበን እያበላ የተጠማን እያጠጣ ለድሃ ቸርነት እያደረገ ያገለግልበታል። ይህ ሁሉ ነገር ሳናደርግበት ስንቀር ግን ገብረ አካይ ሆነን ትሉ ወደማይጠፋው ወደማያንቀላፋው እሳቱ ወደማይጠፋው ወደ ዘላለም ጨለማ ጉስቁልና ዘንድ መጨመር አለ። ስለዚህ እግዚአብሔር አምላክ በተሰጠን መክሊት ሳናገለግል ወደ ዘላለም ጉስቁልና ከመግባት እግዚአብሔር አምላክ ያትርፈን ይሰውረን። ስለዚህ መክሊት የተባለው ሃይማኖት ነው። በሃይማኖት ስንኖር መነገድ ያስፈልጋል፣ ማትረፍ ያስፈልጋል። እንድናተርፍ ደግሞ እግዚአብሔር አምላክ የተሰጠንን ነገር ማወቅ ያስፈልጋል። ከዚህ ስጦታዎች ውስጥ አንዱ ሰው መሆኑ በጣም ቀላል አይደለም። ሰው መሆን በራሱ ትልቅ ስጦታ ነው። ሰው መሆን ትልቅ ስጦታ ነው። ሰው አተው ሰው የተራቡ ሰዎች በጣም በርካታ አሉ። ለነዛ ሰዎች መድረስ ይቻላል። ዛሬ ሰው በንግግር የቆሰሉ ሰዎችን የምናክማቸው በንግግር ነው። አንደበት መክሊት ነው። አንደበት መክሊት ነው። የበረቱ የደከሙትን የጠፉትን ፈልጎ ማምጣት ወደ እንደዚህ አይነት ማህበራት ቀላቅሎ በጸሎት እንዲሳተፉ ቃለ እግዚአብሔር እንዲማሩ ለመልካም ነገር ሁሉ እንዲፈጥኑ
ማድረግ አገልግሎት ነው፣ መክሊት ነው። በዚህ ሁሉ ነገር መነገድ ያስፈልጋል። ይህንን ስናደርግ ምን እንሆናለን? ገብርኤል ምን ማለት ነው? ገብርኤል ብለናል። መልካም አገልጋይ መሆን ይቻላል። መልካም አገልጋይ መሆን ይቻላል። ስለዚህ እግዚአብሔር አምላክ አቅማችንን ካላያችን በላይ የሚያሸክም አምላክ አይደለም። ሁላችንም እንደ ስራችን መጠን እንደ አቅማችን መጠን እንሸከማለን። ምናልባትም ይህ አንድ መክሊት ሰጠው 5 መክሊት መጀመሪያ ተሰጥቶት ቢሆን ኖሮ ይህንን እኔ እሸከም ዘንድ ልክ አይደለም፣ አቅሜ አይደለም፣ እንዴት ለእኔ ያክል ታሸክመኛለህ፣ በዛብኝ፣ አልነገድኩበትም የሚል ነበር። ግን ያ ሰው አንድ ብቻ በአንዱ ብቻ ማትረፍ የሚችል መሆኑን አቅሙ ስላወቀ እግዚአብሔር አምላክ አንድ ሰጥቶታል። ዛሬም በእኛ ህይወት ውስጥ እስኪ እንዲያው አስቡት፣ እንደ ሐዋርያቱ አይነት ኑሮን እንኑር ብንል እንዴት ነው የምንኖረው? አንዳንድ ሰዎች እኮ የቅዱሳንን ታሪክ አንብበው የቅዱሳንን ታሪክ ሰምተው እንደነሱ ደግሞ ከመትጋት ይልቅ በእነሱ እግዚአብሔር አምላክ እንዲያው እነሱን እያሰበ እንኳን እኛን ይቅር እንዲለን ከመለመን ይልቅ አባታችን አቡነ ተክለ ሃይማኖት ይህን ያህል ዓመት በአንድ እግራቸው ከጸለዩ እኔማ ምኑን ጸልዬ መንግሥተ ሰማያት እገባለሁ ብለው ተስፋ የሚቆርጡ ሰዎች አሉ። ሁላችንም የምንጠየቅብን እንደተሰጠን መጠን ነው። መክሊቱ ለእኛ የተሰጠን እንደዛ አይደለም። እነሱ ከዚያም በላይ ማድረግ ሊጠበቅባቸው ይችላል። ምክንያቱም መክሊታቸው ነው፣ ተሰጥቷቸዋል። በሐዋርያቱ ዘመን እንደሚኖሩ ቅዱሳን አባቶች እኮ የተራበ አብላ፣ የተጠማ ጠጣ፣ ቸርነትን አድርግ፣ ሕግጋትን ጠብቅ፣ ተማር፣ እነዚህ ሁሉ ነገሮች እኮ ለእነሱ እንደ መስፈርት የሚቀርቡ አይደለም። ለምን? ከዚህም በላይ ራሳቸውን አሳልፈው ስለ ክርስቶስ የሰጡ ስለሆኑ። ሐዋርያው ቅዱስ ጳውሎስ ምን ይላል? በወንዝ ዳር ተጨነቅኩ፣ በበረሃ ውስጥ ሁሉ ተሳደድኩ፣ የገዛ ወገኖች ሳይቀር አሰደዱኝ፣ አንድ ጊዜ ሲቀርብ 40 ጊዜ ገረፉኝ፣ 3 ጊዜ መርከቤን ሰበሩብኝ። ይህ ሁሉ ነገር ከምንም ሳልቆጥር ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው አለ። ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ለነሱ እንደዚህ አይነት መከሮች ሁሉ እንደምንም የሚቆጥሯቸው አይደለም። ዛሬ በእኛ ዘንድ እንደዚህ አይነት መከሮች ቢመጡ ማን ታግሶ ይኖራል? ማን በትዕግስት እንደዚህ አይነት መከሮች እንደዚህ አይነት ፈተኖችን ይቀበላል? ስለዚህ ሁላችንም የምንታገለው ዋጋ የምንከፍለው ሁላችንም በመክሊታችን የምናገለግለው በተሰጠን ልክ ነው። በዚህን ሰዓት ሰማዕታት ምናልባት ደማቸውን አዝርተው ደማቸውን ቆርሰው አንገታቸውን ስለ ክርስቶስ ሰጥተው በተለያየ ደዌው በከራ ውስጥ በእሳት ውስጥ በስለት ውስጥ አልፈው ከየአጥቃቸው የተቆረጠ ስጋቸውን ለጣዖታት መስዋዕት እስኪሆኑ ድረስ መከራን ተቀብለው አልፈዋል። በዚህን ሰዓት ደግሞ ሁላችንም ደግሞ ሰው ድንግልናዋን ጠብቃ በድንግልና ጸንታ ለኖረች ሴት ደግሞ አክሊል ከቅዱሳን ሰማዕታት እኩል አክሊል ይቀዳጃለች። ቤተክርስቲያን አክሊል አዘጋጅታለች። ለምን? ይህም ሰማዕትነት ስለሆነ። በዘመናችን ውስጥ ራስን መግዛት እኮ ሰማዕትነት ነው፣ ትልቅ አገልግሎት ነው። ችኩል አለመሆን፣ አለመናደድ፣ ቃለ እግዚአብሔር ለመማር ጊዜ ማጥፋት እኮ ለቃለ እግዚአብሔር ጊዜ መስጠት እኮ ሰማዕትነት ነው። ለቃለ እግዚአብሔር ጊዜ መስጠት፣ ለመንፈሳዊ ነገር ጊዜ መስጠት ሰማዕትነት ነው። ቅዱሳት መጻሕፍትን ከፊልም ከማይሆኑ ዘፈኖች፣ ሳቅ፣ ስላቅ ነገሮች ወጥቶ ቁም ነገር ይዞ ቅዱሳት መጻሕፍት ማንበብ እኮ ሰማዕትነት ነው። በዚህን ሰዓት የሰውን ንብረት ከመቀማት አልፎ ያለንን ካለች ጥቂት ቆርሰን ለተራበ ማብላት እኮ ሰማዕትነት ነው። በዚህን ሰዓት የሰውን ንብረት ሰው በሚመኝበት ሰዓት የወደቀን ገንዘብ አግኝቶ መስጠት እኮ ሰማዕትነት ነው። በዚህን ሰዓት ይህን የንብረት አይደለም ይህን ያቃ አይደለም ማለት እኮ ሰማዕትነት ነው። ይህ ሁሉ አገልግሎት ነው። እንደዚህ አይነት አገልግሎቶችን አገልግለን አባታችን አቡነ ተክለ ሃይማኖት በአንድ እግራቸው ቆመው የጸለዩትን ጸሎት እና አቡነ ገብረ መንፈስ ቅዱስ በጭንቅላታቸው ቆመው የጸለዩትን ያገኙትን መንግሥተ ሰማያት እና ቅዱስ አባ አጋቶን በአፋቸው ድንጋይ ጎርሰው ሳይነጋገሩ ኖረው ያገኙትን ሰማዕትነት እነ ቅዱስ መቃርስ በበረሃ ተጨንቀው ያገኙትን መንግሥተ ሰማያት እነ ቅዱስ እንጦንስ በአጋንንት ተደብድበው ዋጋ ከፍለው ያገኙትን መንግሥተ ሰማያት እኩል እንወርሳለን። አስቡት እንግዲህ። ለምን? ሁሉም የሚታገለው እንደተሰጠው ጸጋ መጠን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ለእያንዳንዱም እንደየችሎታቸው ተሰጣቸው ይላል። እንደየችሎታቸው ተሰጣቸው። ዛሬ አንዳንድ ጊዜ በጸሎት ሰዓት ራሱ ስልችት አይላችሁም? ለምን? አንዳንድ ጊዜ እንዲሁ 1 ሰዓት ጸሎት ሲሆን 2 ሰዓት ጸሎት ሲበዛ ስልችት ይለናል። ይህን 1 ገጽ አንበብ ስንት ገጽ ቀረን? 10 ገጽ አንበብ ስንት ገጽ ይቀረን ይሆን? እግዚአብሔር አምላክ ሆይ ተለሉ ቀኑን ግፋልኝ፣ ሰዓቱን ግፋልኝ። ኧረ ዛሬስ ደግሞ ምን ነው ረፈደብኝ? የምን በጣም በርካቶች አለን ጸሎት እያነበብን። ይህ ለምን ይመስላችኋል? በተሰጠን ልክ እንደ መክሊታችን ስለማናገለግል ነው። ሌሎች ወይ የሰሩትን ስርዓት አይተን ከነሱ እኩል ለመሄድ ስለምንጨነቅ ነው። ወይ ደግሞ በገዳም ውስጥ ያሉ አባቶች ጸሎት ስራቸው የሆኑትን አባቶችን አይተን ከነሱ እኩል ካልሆን ብለን ነው።
ስለዚህ ሁሉም ሰው እንደ ጸጋው እንዳለው መጠን ተሰጥቶታል፣ መክሊት ተሰጥቶታል። በተሰጠው ሁሉ ግን ማገልገል ያስፈልጋል። መምህራን በስብከታቸው፣ ካህናት በክህነታቸው፣ ምዕመናን በጉልበታቸው፣ በሀብት በንብረታቸው ሁሉ ያገለግላሉ። ስለዚህ ከእንደዚህ አይነት ሁኔታ ውስጥ ወጥተን እግዚአብሔር አምላክን ደስ ወደሚያሰኝ አገልግሎት ውስጥ መሳተፍ ያስፈልጋል። ለአንዲት ደቂቃም ትሁን፣ ለአንዲት ሰከንድም ትሁን አባታችን ወይ በማለት ብቻ የሚሆን እግዚአብሔር አምላክ ዘንድ ስንቀርብ ከአንድ ከሰማይም ከምድርም ንጉሥ የሆነ ከአለመኖር ወደ መኖር ስላመጣን አምላክን ፊት መቆማችን አስታውሰን ከዚህም በላይም ደግሞ አምላክ ሆኖ ሳለ ስለኛ የሞተውን ጌታችን መድኃኒታችን ኢየሱስ ክርስቶስን በቀራንዮ የተሰቀለውን አምላካችንን እያሰብን እየቆምን የምናገለግላት አገልግሎት ሁሉ ሰማዕትነት ትጠይቃለች። ምክንያቱም ዛሬ ቅድም እንደነገርኳችሁ በቆምነው ብዛት እንደ አሕዛብ በጸሎታቸው ብዛት የሚሰሙ ይመስላችኋል አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያንም እንደዛ ነበሩ። እናንተስ በምትጸልዩበት ጊዜ እንዲህ በሉ አለን። አጭሩን ጸሎት ሰጠን። እግዚአብሔር አምላክን አገልግለን ባለን ሁሉ ነገር በተሰጠን ሁሉ ነገር እግዚአብሔር አምላክን አገልግለን እንድንኖር የልዑል እግዚአብሔር መልካም ፍቃድ ይሆነልን። ስለዚህ እግዚአብሔር አምላክ ገብር አካይ እንዳይለን መክሊቴን የታደረጋችሁት የተሰጧችሁ መክሊት ምን ነገዳችሁበት? ስንት አተረፋችሁበት? ባለን ሰዓት እነሆ የሰጠኝ ነው፣ ይህንንም ቀብሬው ነበር፣ አንተ ንፉግ ባለጸጋ እንደሆንክ አውቄአለሁ ብለን እንዲያው የተሰጠንን ሃይማኖትን ብቻ ይዘን እንዳንቀርብ እግዚአብሔር አምላክ ያድለን ይርዳን። ሃይማኖትን ብቻ ስንል ሙሉ ሃይማኖት የሆነ ሰው ከስራ አይታገድም። ነገር ግን የምግባር የሌለው እምነት የሞተ ነው እንዳለው ሐዋርያው ቅዱስ ያዕቆብ ምግባር የሌለው እምነት የሞተ ነው እንዳለ የሕይወት ያለን መስሎን የቀበርነውን በውስጣችን የሞተውን ነገር ይዘን እንዳንቀርብ እግዚአብሔር አምላክ እሱ ያግዘን ይርዳን። ሐዋርያው ቅዱስ ያዕቆብ ምን ይላል? በመልእክቱ በምዕራፍ 4 ቁጥር 17 ላይ እንግዲህ መልካሙን አውቆ ለማያደርገው ሁሉ ኃጢአት ትሆንበታለች ይላል። መልካሙን አውቆ ለማያደርገው ሁሉ ኃጢአት ትሆንበታለች። እርግጠኛ ሆኜ ነው የምነግራችሁ እህት ወንድሞች፣ አስታውሱ። እዚህ ቦታ ላይ እንዲያው ቢያንስ ከ15 ያላነሳችሁ ልጆች አላችሁ። ዛሬ እግዚአብሔር አምላክ ለእኛ ያልሰጠንን ነገር አስቡት። መልካሙን የማያውቅ ከመካከላችን ውስጥ የለም። እንዴት ልጹም ቢባል መጾምን የማያስተምር የለም። እንዴት ልመጽሙት ቢባል መመጽወትን የማያስተምር ሰው የለም። መንፈሳዊ ሰው ለመሆን ምን ላድርግ ብሎ ቢጠይቅ አንድ ሰው እንዴት መንፈሳዊ ሰው መሆን እንደሚቻል መናገር የማይችል ከመካከላችሁ የለም። ትልቁ ችግራችን ምንድን ነው? በሕይወት መኖር ነው። በሕይወት መኖር፣ የተማርነውን በሕይወት መኖር፣ የሰማነውን በሕይወት መኖር። አባቶቻችንን አንዲት የመጽሐፍ ቅዱስ ጥቅስ ማርካቸው ያላቸውን ሀብት ንብረት ሁሉ ሰጥተው ዓለም በቃኝ ብለው በገዳም በረሃብ በጥም በጉስቁልና ውስጥ ሆነው የዘላለም ሕይወትን ወርሰዋል። እኛ ደግሞ በላያችን ላይ እንደ ዶፍ ዝናብ ቃለ እግዚአብሔር ይፈሳል፣ ጠብ የሚል ነገር የለም፣ ጠፍቷል። ስለዚህ ገብረ አካይ እንዳንሆን እግዚአብሔር አምላክ በሰጠን ነገር ሁሉ እናገልግልበት። እግዚአብሔር አምላክ እናገልግልበት። አገልግለን ዋጋ እንድናገኝ እግዚአብሔር አምላክ እሱ ይርዳን። ልባችን የተደፈነውን እንዲሁ ከልባችን እንደ ድንጋይ ተቀርቅሮ አላስወጣም አላስገባም ያለንን ርኩስ መንፈስ እግዚአብሔር አምላክ እሱ ያዝልን። ዛሬም በቤተ ክርስቲያን ውስጥ ሆነው በጥፋት ውስጥ የተሰማሩትን ገብረ አካዮችን እግዚአብሔር አምላክ ወደ መልካሙ አገልግሎት ይመልስልን። እንዲህም ደግሞ ቅድም እንደነገርኳችሁ እንደ አባታችን አይነት አባቶች ደግሞ በበረሃ የሚንገላቱትን ስለ ቅዱስ ቤተ ክርስቲያን ስሉ የሚሳደዱትን መከራ የሚቀበሉትን ደግሞ እግዚአብሔር አምላክ እነርሱንም ዋጋቸውን ተቀብሎ እኛንም ስለ እነሱ ሲል ይማረን ይቅር ይበለን። ጠላታችን ጥንተ ጠላታችን ዲያብሎስ ብቻ ነውና እርሱን እግዚአብሔር አምላክ ይጣልልን። እኛንም በእምነት በሃይማኖት ያጽናን። ገብረ አካይ ከመሆን እግዚአብሔር አምላክ ይሰውረን። በሰማነው ፍሬ አፍርተን እንድንኖር የልዑል እግዚአብሔር መልካምና ያው ቅዱስ ፈቃድ ይሆንልን። እናንተንም እግዚአብሔር አምላክ እንግዲህ በዚህን ሰዓት ቅድም እንደነገርኳችሁ ቃለ እግዚአብሔር ለመስማት መቀመጥ፣ ሰው ዘፈን ከበዛበት ጭፈራ ከበዛበት የሰው ልጅ ከክብሩ አንሶ እንደ እንስሳ በሚሆንበት ቦታ ላይ ቁጭ ብሎ የሚከተሉ እልፍ ሰዎች አሉ፣ በሺ የሚቆጠሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዳስተማረው ወደ ጥፋት የሚወስደው መንገዱም ሰፊ የሚገቡበትም ብዙ ነው እንዳለው ሁሉ እኛም ደግሞ ባለን ሰዓት ጥቂትም ሆነን ቃለ እግዚአብሔር እየተማርን ነውና እግዚአብሔር አምላክ ይህንን እንኳን ዋጋ መክሊት አድርጎ እሱ ይቀበልልን እላለሁ። ያስተማረን የመከረን ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። የአባቶቻችን ረድኤት በረከት ከእኛም ከሀገራችንም ጋር ትሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።